ነጃት ብልብላለች ደግሞ እንዛ ማሪዋ በቃ ምንም ነገር እንዳታወሪ እሺ፣ ምንም ዝም በይ እሺ ትላለች እሷ ቁጭ እንዴት እያረጋት እንደነበረ እንዴት ቁም ስቅሏን እንዳሳያት እኛ ነን የምናውቀው። አንዴ ግንባራን ብሎ ቂማውን ይጀምራል። ተርዚና ይዞ ከንፈሯ እኛ ደግሞ እንትን እናደርጋለን፣ ሳፖርት እናደርጋታለን፣ ጌም እናጫወታታለን። ሪላክስ እንዲሆኑ እንዳደነግጥ ማለት ነው። እንደዚህ አይነት ነገር ተፈጥሮ አያውቅም ካሁን በፊት። አሁን አዲስ ስለሆነባት ልጇን ምንም ነገር ስለማሚ እዚህ ጋር ምንም ነገር ማውራት አይቻልም እየተባለ ነው። ለሱ ደህንነት በውስጥ ጽፍል እኔ የምላችሁ ግን ማሜ ሚስቱ እንዲህ ነበር እንዲህ የምታኖረው ላይ ላዚም ተመልከት። በዱላ አሁን ትገባለህ አትገባ? 5 ደቂቃ ሰጥቻለሁ። ዳይ 1 2 3 ቀጥል። ዘንጣ ትመጣለች። አላይ ታዲሽ ወላይ ተመልከት እስቲ ቤት ውስጥ እንደዚህ አይነት ላይፍ ኑሮ ከዛ የሆነ ሰዓት ላይ ስትታሰር ሚስትህ እንዲህ ለብሳ ስትመጣ እንዲህ ዝንጥ እንዲህ ሁና ስትመጣ አንድ የሆነ አሜሪካ አለ የሆነ ፖሊስ ነው ቲክታከር ነውና ቪዲዮ ምናምን ይቀር እንትን ይላል ይፖስታል እና አንዱ ጥቁር አስሮት አቤት ዳራራ ምናምን እያለ ይጨፍራል በእንግሊዝ። ምን ነው ወደ እስር ቤት እኮ ነው ብትሄድ ብሏል። አዎ በጣም ደስ ብሎኛል። ለምን ይሏል ሚስቴ በጣም ነው ትች ጋንግስተር መጣሽ እንዲ አባቴ አንቺ የኔ ጊፍተር ሰሞኑን ግን ደዊ ብዬሽ እምቢ አልሽ። ተይ ጋንግስተር ተይ፣ ይህን ቻይና መርዳት ተይ፣ በዝግ ስብሰባ እናርገው ነገሩን። እና የማሜ ሚስት እንግዲህ ሜካፓን አርጋ በሜካፕ ላይ ፊልተር ሲጨመር እምር ብሎባት እንኳን ታዘር ወይኔ ማሜ ሲወጣ ከሰማይ ገድልኝ። የልጇን ፎቶ ከኋላ አርጋ 8 ኦሮሞ 1 አማራ ልጅ ነጃት የምትባል አማራ ልጅ ማሬዋ አይዞሽ ይፈታል እናቴዋ፣ እሺ አደራሽን ቪዲዮሽን ዝቅ አድርጊው። መቆያ አንዴ ዝም በሉ እናንተ ዲሙ ዝም በሉ እስቲ አትንጫጩ። ይቺ ደግሞ ዝም ብላ ናት እንደ እስቲ እናወራባት ቀለብላባ ማሬዋ። እኔ በጣም ነው ደስ የሚለኝ ማሜ አጫዋቴ ነው፣ እንወደዋለን። የኢትዮጵያ ሕዝብ ይወደዋል። እንዳፈሪ ይወጣል። አይዞሽ እሺ ይሏት። እቺ ከላይ የገባች አማራ ምን ሆና ነው ማልታት ሙጫል ማቀለብላ ባዚ ሲዲ አቦ ነቃርሳ ጎዳ አስወጣት። አንደ ዝም ባሉ ደው ኩርስ ወርሳ ይደባበቱ 7000 ሰው አለ። እኔ ቀድሜ ጥሩ ልሆን እኔ ቀድሜ ላውራ። በቃ ጭቅጭቅ ነው። በቃ አንቺ ማነሽ ተማንሽ ነው። ዝም በሉ እንጂ ምን ሆናችሁ? ወደ ዘራት ተወሰዱት። ይሄ ወንድማችን ነው፣ ደስተኛ ሁላችንን የሚያጫወተ ነው። በግ አይ ነጃት ቀለብላ ባዮች ማትገባበት ቦታ እውነቷን ነው። አንዴ እናዳምጣት። ምን መሰለሽ ማሪ፣ አሁን የሚደረገው ነገር ሁሉ ይደረጋል። እስቲ ታብታቡን 1 ሚሊዮን አስገቡት። የቀጠሮ ጌም ሳያጫውቷት ይቀራሉ ናቸው። ያው ገሚን ብትጫወቺ እንደ ባልሽ አይደለም። ምክንያቱም አንቺ የተጎዳሽ ሴት ነሽ። ቅጣት የለውም። ሰማሻ? ይመቻችሁ። መንግስት ግን እኮ ሊይዛቸው አልቻለም። እንዲህ ሚስቱ በራሱ በአካውንት እኮ ነው የታሰረው። ይሄ እኮ ህገወጥ አካውንት እኮ። እንዴት ነው ለእሷ ሰጥቷት ሄደ? ምስኪኖች
አንተ ፋራይል ወይ አባቴ ወንዴ ነቢስ ነው። ምን ነው ጠፋህ እኮ ምስኪኖች ትዳር የሌላቸው። አይ ሚስት ያለው ሚስቱን ለአካውንቱን ሰጥቶ ሚስቱን ያሸቅል። እስቲ ጊፍት እየሰጣችሁ እስቲ ምንድን ነው እናንተ? አይዞሽ ያጋጥማል እኮ ያጋጥማል። ነጃት ብልብላለች ደግሞ እዛ ማሪዋ በቃ ምንም ነገር እንዳታወሪ እሺ። ምንም ዝም በይ እሺ ትላለች እሷ ቁጭ። መንግስት ግን እነዚህ ፌመስ ቲክታከሮች የተታሰሩት እኮ በአካውንታቸው። ማሜ እኮ ህገ ወጥ ነው የሰራው እኮ ሚስቱን አሳልፎ። ድንገት እኮ ነው ሳላስበው የገባሁት። የሆነ ሰዓት ላይ አንድ ሰው ካልገባህ ብሎ በጠበጠኝ። ከዛ ልፍ ስል 9 ገዝት ቁጭ ብሎ እሺ ኝ ይላል። ቁጭ ስታሳዝን አሎ ብልጽግና ወጣ። አንድ ነቀርሳ ምንድን ነው ያስወጣ እና ምን መሰለሽ ማረዋ ሆነም ቀረ ሰውየው ይፈታል። እንዲህ ብላሽ እንዳታ ደስ የሚለው ነገር ምን እንደሆነ ታውቃላችሁ? አላህ እኮ በጣም ይወደዋል እኮ የልጁን ልደት ማክበሩ። የልጁ ልደት እስር ቤት በሆን ኑሮስ? አዎ እውነቴ ነው እኮ አልሐምዱሊላህ ነው የማስብለው። ነጃት ደግሞ ሪሜክስ ትገባለች። አዎ የዋህ ስለሆነ የማይድል እንዲሁ አላህ አይቶለት እኮ ነው። ሰይ አሁን እንዲሁ የልጀቱን ባያከብ ታዲያ እስር ቤት ውስጥ የልጅህን ልደት አለማየት እንዲህ እዛ የሚያም የለም እኮ እድሜ ልኩን ግን ይፈታል። አይዞሽ እናንተ ቆስቋሽ ማህበረሰቦች እስቲ በዚህ ጉዳይ ላይ ሀሳብ እንሰጣለን። የሸገሩ ጁንታ ፖለቲካል ስራ ነው አንተ የምትገባው እዛው ፖለቲካል። አንተ አሜሪካ ነው የምትኖር፣ እኛ እንሩበት እናላግጥበት። አሁን ገብተህ ምን ልትል ነው? ኧረ አሉ ተጋሩም ሲገቡ ነበር። አሬዋ ምንም ችግር የለም። እሺ እንዲህ ቆንጆዋ አሜ እኮ እኛም እኮ እንወደዋለን እኮ ጨዋታ እኮ ነው። ይቺ በቃ ሁላችን እኮ ነው የምንወደው። አይዞሽ አንቺ ግን ምንም እንዳታስቢ። ማሬዋ ለእሱ እኮ ጨዋታ ነው እንጂ መንግስት እኮ አንዳንዴ እንደው እዚህ ማውራቱ ጥሩ አይደለም። ለአንቺም ቦሱ አካውንት ወንጀል ነውና ያቋታል፣ ህግም ነው ያቋታል። ኮድ 21 ማሬዋ ምን መሰለሽ ለሱ ጥንቅቅ በሉ እናንተም ስታወራት ጥንቅቅ ብላችሁ እሺ። ማሮቼዋ እንወደዋለን ይወጣል ደግሞ። አይዞሽ ቆንጂየዋ ወይ መንግስቲ ትላለች ነው ከሱ ይመቻችሁ። ምድር አቀሳሳሪውላ እሺ ህይወት ገብታለች። ህገወጥ ስራ እየተሰራ ነው። ቆንጆ ትመስላለች። እቺ ቆንጆ ነገር ነች። ሚስቴ እንዳትቆጣ ነው እንጂ ወፍራም ነች። ትንሽ ወፈረች እቺ በጣም ጅቦ ኮድ 21 ጎባ እኮ በቃ የለም እኮ አንድ እኮ አካውንት ሌላ አስተይዞት መጣ እኮ። እሺ ቆንጆ ጅቦ ወይ ቆንጆ እንዴ ሰው ስልኩን አስቀምጦ እንትን ማለት ጀመረ እንዴ? እኛ ምን ንግባ እንዴ? ምንድን ነው የምታወሪ? ቆንጆ ቶብታባ ናት እቺ ደግሞ እናላችሁ። እቺ ደግሞ ቆንጆ ነገር ናች። ነይ ግብና ሀሳብ አስተያየታችሁ ስጡት። ጫው ብሉ እስቲ አንዴ ገብታችሁ ሪሜክስ አርጉት እስቲ። ሄሎ
ቆንጆ ወይ እንዴት ነሽ? ደህና ነህ? አለን። እስቲ ሀሳብ አስተያየትሽ። ጥያቄ አለኝ እኔ። ምን አይነት ጥያቄ? እኔ ምልክ ምንድነው በማያስቅ ነገር ሁሌ የምስቀው? እንደዚህ በትንሽ ነገርም ትዘፍማለህ። ይሄ አያስቅም? በእግዚአብሔር አሁን ይሄ አያስቅም? የኔ ቆንጆ ምንድነው የሚያስቀው? እንዲህ እኮ የታሰረው በምንድን ነው? እኔ እንጃ። በቲቃይሽ አንቺ ሳታቂ ነው። አይ ስላልገባሽ ነው ሀሳብሽ። እኔ እኮ ዛሬ ብቻ አይደለም ያልኩት። እኔ ስላልገባሽ ሁሌም ማለት ነው እኮ። በዚህ ህዝብ ያልተሳቀ በማን ይሳቃል? ግን ታዝበሽዋል ነው በህዝቡ ነው። አሁን ለምሳሌ አንቺ ፊትሽ እንዲህ አድርገሽ ወጣሽው ለምንድን? ሂጃብ የለውም። አሁን ይሄ አያስቅም? ወላሂ አያስቅም። ምን የለውም? ይሄ ሂጃብ የለውም። አሁን ቪዲዮን ክፍት ብታደርጊው ይሄን አትመስይም። አጥፋው ኖ አሁን ይሄን ፎቶሽ አሁን እንደዚህ ነው አይደለ? ቪዲዮን ክፍት አድርገሽ ብቅ ብትይ ሌላ ሴት ይሆንሽ። ወላሂ የኔ አይደለም ፎቶ እኮ ነው የምጠርጥር። ፎቶ የኔ አይደለም ጠርጥሬ ነበር። እሺ ሀሳብ አስተያየት አለሽ? ይሄን ለመጠየቅ ነው የገባሽ? አይ አድናቂ ስለሆንኩ እኔ ላድንቅ ብዬ ነው። ቆይ ፎሎ ላድርግሽ። አድናቂ ቆሽ አንዴ ፎሎ አድርግሻለሁ። እሺ ሌላ ጥያቄ አለሽ? ላስወጣሽ አየር ላይ። አሁን እሺ ደግሞ በጣም ቆንጆ ነሽ፣ ግን ቪዲዮ የምትከፍተው እሱ አይደለችም፣ ሌላ ሴት ነች። ሰላም ሰላም ሶቦንቱ አካም ጅርታ ፈያዳ ጅርታ ቪዲዮ ኢልማ በርጋዳ ማለት ነው። ሙጫኮ ሙጫኛ ቪዲዮ በርጋዳ ቪዲዮ በርባዳ ጀቹ በርባዳ ቪዲዮ በርጋዳ ያኔ አሁን ስራ ላይ ስለሆንኩት ስራ ላይ ነሽ። የማሚ ሚስት በማሚ አካውንት መግባቷ ወንጀል ነው? ያስጠይቃት ይሆን? ምን አውቄ ግን ዛሬ ያዛሉ። እሷም ትያዛለች። አዎ ምን እያሉ ነበር? ሰምተሻቸዋል? አይ እኔ አይሰማም። የኔ ቆንጆ በቃ ስራ ላይ ነሽ። ስራ ስጨርሽ እንትን እናወራለን። እንግዲህ እሺ ስታምር ቆንጆ ነች፣ ግን በአካል እንደዛ ቆንጆ አይደለች። አውቃቸዋለሁ፣ ወላሂ አውቃቸዋለሁ። በአካል ብዙዎቹ አመዳሞች ናቸው። ራኒያ እቺ ደግሞ ያንተ አሎ ለተባላ አፈር ብላ አይለፈለ ሚስት ናታ። ሚስት ተፋቱ። እግዚአብሔር ይለያችሁ። አንቺ ሚስት አትሁኚ። ይፍታሽ፣ ይናደድብሽ፣ ፍሽበት። አምልጦኝ ነው ብለሽ ተሳቀቂ። አባቱ ፊት ፍሽ። አባቱ ፊት እንደ ጌታዬ ሆይ አባቱ ፊት ያስፈሳሽ። ደግሞ ሰብሰብ ባሉ ሽማግሌዎች መካከል አንቺም ፍቅር አፍቅረሽ ሙተሻል። ናግባ ባሌ እንካ በዚህ ብለሽ ነው አይደለ? ያስፈሳሽ። እንዲህ ቤተሰቦች ተሰብስበው የእሱ ቤተሰቦች አንቺ እንኳን ግድ የለም ምን ፈስ ያለ ነው ቢሉ ነው እናትሽ የእሱ እናት ባለችበት እግዞ እችን ፈሳም ሴትዮ ከቤት ያስወጣልኝ አሩ መጡት አባቱ ምስ እንዳልክ ኮይኑ ኣታ ናይ ሕርማ ፈታ ይመጽ ጊፍቴሬ መጣ። ጊፍቴሬ ጅቦ እንዴት ናችሁ? ምን አንድ ቁጥር እኔ ያስገቢ ምን ነው ቆየሽ? ምን አሉት? ችግሩ ምንድን? ኧረ አይባልም፣ ያስበሏታል። እቼ ልጅ እናት ነች። አካውንቱ ማሜ የታሰረ እኮ በዛ ቲክቶክ እኮ ነው። ኧረ አስሊ ምከራቸው። አንድ አለ ማፊያ። ይሄ ሙባረክ የሚባሉት እንዲህ አይነት ችግር ሲገኝ ይሄ ፈለጣ ላይ ቆረጣ ላይ ምናምን ይገባል። አስሊ ኢልማ ማካራ ሙጫ ሚኪሪ አባ ማልታቲ እንዲህ አይነት ነገር ላይ ጎበዝ ነው። ሙባረክ ሙሰማ ሙባረክ ሙሰማ መሐመድ ሙሰማ ማን ነው እሱ ደግሞ? ማሜ አንድ ናቸው። በቃ አንድ ናቸው። ዝል ብሎ ይገባል እንደዚህ አይነት ነገር ላይ።
በቃ ምንም ችግር የለም። በቃ ማማዬ በቃ ይኸው አንቺ ምን ታደርጋለሽ መሰለሽ? አሁን የቆጠሮ ገም ያዝልሻል። ይኸው ምንም ማለት ቅጣት የለውም። ይኸው ባልሽ የታሰረው ቅጣት ነውና እኛ አንቀጣሽም፣ ግን በቃ ለሱ ድጋፍ እስቲ ሚሊዮን አስገቡት። ታብታቡና እናንተ 20 ሺህ ናችሁ። አፈር ብሎ 400 ምናምን ሺህ እስቲ ቶሎ እንዲህ መንግስት አሁን የማሚና እየተከታተሉ ነው። ፌዴራል ፖሊስ ተከታትሎ ነው ያሰረው። በቲክቶኩ ነው እንዲህ ሰውዬ ከእስር ቤት አመለጠ እንዲህ ብላችሁ ልታስቀጠቅጡ። አይ ሙባረክ ተሰማ አንተ ነህ ገፋፍተህ ግቢ ያልካት ልጅቱ መናገር እንኳን አችልም። ማሚ ሮማንቲክ ለማሰራት እንዴት እያረጋት እንደነበረ እንዴት ቁም ስቅሏን እንዳሳያት እኛ ነን የምናውቀው። አንዴ ግንባሯን ብሎ ቂማውን ይጀምራል። ተርዚና ይዞ ከንፈሯን ይላታል። የእሱ ከንፈር ቀይ የእሷ ከንፈር አረንጓዴ ሆኖ ቁጭ ይላል። እንዲህ መከራዋን አበላ። አሁን መሐመድ ሙሰማ ስለታሰረ አሽቱ እየቴንኪው አስጮሽብኝ እያ ቆይ አዲውሉ እናንተ ሰዎች አዲውሉ እና መሐመድ ሙሰማ ይሄ ማሚ ስለታሰረ ምን አሰበ? ተንኮል አሰበ፣ ሴራ ጠነሰሰ። ያኛው ደግሞ ማን ነበር ስሙ? ደግሞ ይሄ ሙባረክ የሚባለው ደግሞ እሱ እንኳን ከሀገር ውጭ ስለሆነ ቀጥታ ለሚስቱ ይደውልና ምን ይላታል? አሁን ላይ መግባት አለብሽ። እንዴት አልቆይ በቪዲዮ ኮል ደውይልኝ፣ እችን ትነኪያለሽ፣ እችን ታረጊያለሽ ብሎ ፊልተር ስታሪቅ አስገባታ። ተመልከቱ፣ ወላሂ ሐራም። አሁን ውጭ በሏት። እዛ ደግሞ የሚያስለፈልፏት ነገር ነው የሚገርም። ቁጭ ብዬ ሳያቸው ወንጌል መጣለች። እኔ ወንግዬ ታላቃለን በዛ አይነት ጅብዬ ስማ አስበውን በአንተ ጦስ እናት ስትገባ እናትን ስምታታቻች ስርዓት ያዥ። እሺ ወር አለቀልን ጅብዬ አለቀልን። መንግስትም እጁ አያርፍም ይዛቸው። አሁን ያለን አማራጭ የኢትዮጵያ ህብረተሰብ ወይ ፋኖን ወደ በግድ ትደግፋለህ ወይ ቲፒ ተቀላቅለህ። አንቺ ቀስቀሳ ላይ ነሽ። ይሄባ ቀስቀሳ ላይ ነች። እቺ ፋኖን ተቀላቀሉ ታያለሽ። ታይ ክፉ እንዲያታስወሪኝ አንቺ እንዲህ ምን ታይ እንጂ ወንጌል ወይ እንዴት ነህ? ደህና ነሽ? አሎ ደህና ነኝ። ለምን አስወረድካት? ሌላ ፖለቲካ እየሰራች ፖለቲካ አቁመናል። 2 ሳምንት አንቺ ፋራ 2 ሳምንት ፖለቲካ እናወራም። ቀልድ ምናምን ነው እንዲህ ሌላ ነገር አቁመናል። ኧረ እንዴት ነሽ? ዱባይ ድረስ ይመጣል። እንዴት ነሽ? ኧረ እነሱ አሜሪካ የሚገባሉ አይደለም ዱባይ፣ ሳውዲ አረቢያ፣ አሜሪካ ሁሉ እንገባለን ብለዋል። እንዴት ነህ? አለን እኔ ቆንጆ። እንዴት ነሽ? አለሁ። ሰላም ነሽ? አለሁ። ምንድን ነው ኮመንታቸው? ሃሽታግ ሄደች እቺ ቀስቃሽ ራሄልዬ ነይ አትፍሪ፣ ነይ ግቢ። ቆይ ራሄልን ላስገባት። ራሄል ምርጥ ዩቱበር ነች። ራሄልዬ እናቴን ፈቃደኛ ሆኜ በአንቺ የዩቱብ ቻናል ቃለ መጠየቅ እሰጣለሁ። ነይ ግቢ። አትደንግጪ። አይዞሽ ሰው አለን የምናውቀው ሰው አለ። እሺ እንዳትፈሪ። ሄሎ ሃይ ራሄልዬ እንዴት ነህ? ወይ እንዴት ነህ? አለሁ። ሰላም ነው አለሁልህ። እግዚአብሔር ይመስገን። ምንድን ነው ወላፈኑ እናንተ ምን ጋር? እያወራሽ? አሁን እንግዲህ ደህና ነን፣ እግዚአብሔር ጠብቆናል። ታዳሚም አልነበርሽማ በዛ ሰዓት? ኧረ እኔ ምን አግብቶኝ አሁን እኮ ኢትዮጵያ ያላችሁ ሰዎች የዩቱብ ቻናላችሁ ላይ ትኩረት ብታደርጉ መልካም ነገር ነው። በተለይ አንቺ ጎበዝ ተሰጥኦ አለሽ፣ የሆነ ጥሩ ተሰጥኦ አለሽ እና እዛ ጋር ትንሽ አይ ዩቲዩብ ላይ አክቹዋሊ እኔም እሱን ነው የማስበው።
ዩቲዩብ ላይ ወጥሬ መስራት ነው ያለብኝ። ደግሞ ይሄ ካፕል የሚባለው ጨዋታ ታያለሽ መጨረሻው ላይ አይደል? ጥሩ አይደል? መጨረሻው ያምር። ከማን ጋር ካፕሎኝ እኔ ሰርቻለሁ? ኖ እሱን አሁን አንዳንዴ ለእይታ ተብሎ የሚሰራ የለም። የሚስቴ ነች ተፋታን ተጣላን፣ ሁለት ሴት አቁሙ፣ አንዷን ይስማታል፣ አንዱ ዞር ስትል በጥፊያዩ ወስዳ ልቅልቅ ታደርግለቻል። ወይ ፎር ዩ ፔጅ ላይ እንኳን ሲመጣ ፎር ዩ ፔጅ ላይ ራሱ ሲመጣ እንዴት ስክሮል እንደማረጋቸው ማለት ነው። ስልችት የሚል ኮንተንት እኮ ነው። ሰው እንዴት ኢንትረስትድ ሆኖ እንደሚያይላቸው አላውቅም። በጣም አንተስ ቆይ ዩቲዩብ ላይ ለምን አትመጣም እኮ? አሁን እስቲ ከሆነ ሰው ጋር በሰፊው እየተነጋገርን ነው፣ ከትላልቅ ሰዎች ጋር ማለት በሚዲያው ላይ ትንሽ እውቀት ያላቸው ሰዎች አሉ። እና ለህዝብ አሁን ምን መሰለሽ ዝም ብሎ መስራት ነገር የለም። አሁን አንዳንዴ ብዙዎቻችን ዝም ብለን ነው የምንሰራው፣ ወተን እናወራለን፣ ለፈልፋለን፣ ደስ ያለንን ምናምንና ብዙ ህዝብ ሲያይሽ ያንቺን አመለካከት ይዞ የሚወጣ ሰው አለና ነገሩ እየተበላሸ ነው እንደምታዩ ነው። አሁን ተሳዳቢዎችም አሁን ተሳዳቢ የሚመስሉ በሺ የሚቆጠሩ አሉ። ይሄ አሁን መቅረት ስላለበት አሁን ከመንግስት ጋር ተነጋግረን ለህዝብ የሚመጥን ቢያንስ እንኳን አንቺን የሚከተሉ ሰዎች ቢኖሩ ወደውሽ እንኳን ጥሩ ሰው ሆነሽ መገኘት አለብሽ። ምክንያቱም እነዛ ሰዎች አንቺን ሊመስሉ ቢሞክሩም በጎነትሽ ነው የሚታያቸው፣ መልካምነትሽ ነው የሚታያቸው። እና ከመንግስት ጋር አሁን እየሰራንበት ነው። ሰሞኑን ስብሰባ አለኝ ይህን 2 ሳምንት ከመንግስት ጋር ነው ስራው። አዎ እስቲ ፈጣሪ ካለ እዚህ ልታነካካኝ ነው እንዴ ጠራኸኝ አንተ ሰው? ኖ አንቺ ጨዋ ነሽ አውቃለሁ። የራሳችንም ሰው አለ እኮ ራይሊ መስራት የፈለግሽው ምን እንደሆነ አንዳንዴ ስታማክርኝ ይሄ ነገር ህግ ያስጠይቃል፣ ይሄ ነገር ባህልና ቱሪዝም ያስጠይቃል ምናምን እያልኩኝ እንትን እልሻለሁ። ገባሽ? እኔ ስራዬ ምንድነው ከፖለቲካ ነፃ በቃ ከእንደዚህ አይነት ነገር ነፃ ሆነ ኢንተርቴንመንት ላይ ነው ፎከስ የማደርገው እኔ መዝናኛ ነገሮች ላይ። ወጣቱን ደግሞ እንዲህ በጣም እያዝናኑ ምናምን ነገር ይደብራል። መዝናናት ብቻ አይደለም፣ ያገኘሽውን ብር ደግሞ አገኘው እያልሽ ሜካፕ መኪና መንዳት ምናምን ወጣቱ ፊት ጥሩ አይደለም። ምክንያቱም ወጣቶች ልጅ ያለፈላት እዚሁ በቲክቶክ ነው ብሎ ወደ ቲክቶክ ዓላማ እንዳያረግ ከዛ ሀገራዊ ፍቅር እኔ ለሀገር ይሰዋለሁ ትያለሽ፣ እኔ ለሀገር ይሞታል፣ እኔ ለሀገር ወታደር ብሆንስ ሬንጀር እየለበሽ ምናምን ሀገሬ ኢትዮጵያ የሚለውን ሙዚቃ በተደጋጋሚ በቃ የሀገር ፍቅርን የሚያንጸባርቅ ነገሮች መሀል ላይ ጣል እያደረግሽ መስራት ነው። ገባሽ? እውነት ነው። አሁን እቺ ነገር አሪፍ እንትን ናት። አሁን ወጣቱ እኮ ሀገራዊ ፍቅሩን ትቶ እንዴት ነው የሚያልፍልኝ? ቂጤን አሳይቼ ነው ጡቴን አሳይቼ አንበሳ የሚወርድልኝ እንዲህ ላፈንድድ። አንዳንድ ሴቶች እግዚአብሔር እንዲህ ባፈነድድ አሁን አንበሳ ይወርድ ተኳኩለው ምናምን ስራ ይሉ ቁጭ ብለው 8 ሰው ይዞ 9ኛው አንበሳ የሚያወርድ ይሆን ቂጤን አይቶ ምናምን የሚሉ ሴቶች አሉ። በዙ ወንዶች ራሱ ተበል መንግስት ያንን ለመቀነስ መንግስት አሁን ያንን እና አሁን በአይኔ የምልህ አሁን አዶናይ እየገባው በዚህ ነው እያልከኝ ነው? አንቺ አዶናይ ወጣቱን ሰግጥ እያለ ነው እያልከኝ ነው? ኖ እንደዛ አይደለም። አሁን አዶናይ 10 ደቂቃ ባልሞላ ጊዜ ውስጥ ስንት ሰው ይገባል? 10 ደቂቃ አዶናይ ቢገባ ስንት ሰው ይገባል እንዴ? በጣም እንጂ ስንት ይገባል? እንዲህ ዝም ብለሽ አንዴ ገብቶ 10 ደቂቃ ቢቆይ በጣም ይገባል። እንዴ ከ10 ሺህ በላይ ይገባል። ከ10 ሺህ በላይ ለምሳሌ አዶናይ ገብቶ የሆነ ሰዓት ላይ ሞቅ ብሎት ምናምን ወንድሞቼ 10 ሺህ ተከታዮች እዚህ ያላችሁ ወደ ቤተ መንግስት ሊሄድ ነው ተከተሉ ቢል አስብሽዋል? መንግስት እኮ ይሄን እኮ መቋቋም እኮ ነው። እንዲህ ብሎሽ ያስፈራል እኮ። አሁን ቤተ መንግስት አካባቢ እየሄድኩ ነው ተከተሉ ፍሬንዶቼ ምናምን ብሎ የሆነ መኪና ውስጥ ወጥቶ ቢወጣ ይሄ ታክሲ ሹፌር፣ ይሄ ብሶተኛ፣ ይሄ ነዳጅ የተወደደበት ምናምን ይደል አደጋ እኮ ነው። መንግስት እኮ አይገርምም? you're right እኮ እውነትህን እኮ ነው። ሊታይ እንዲህ ነው እና ይሄን ነገር እንትን ማለት አለብን። እስቲ
እየተነጋገርን ደግሞ የሆነ የምናስተካክለው ነገር ካለ እናስተካክላለን። እውነት ብለሃል ጅቦዬ። ብዙ አላስጨንቅሽ ማማዬ። እሺ በቃ ጅቦዬ ስላገኘው ደስ ብሎኛል። ሌላ ቀን ደግሞ እናወራለን። የኔ ቆንጆ ምንም አይደል። ደህና ምሽልኝ። እሺ ጅቦዬ። እሺ የኔ ቆንጆ አትጥፊ። እሺ ወደ ሃሽታግ እናልፋለን። ሃሽታግ ወይ ቅዱስ ጅብ ያልሆነ ነገር አትቀባጥሪ፣ ሀሳብሽን ቀጥይ። እሺ አመሰግናለሁ። እንግዲህ ያው ለእህታችን እሱ ባጠፋው ጥፋት ያው ጌም ሊያጫውቷት እያሰቡ ነው። እንግዲህ እስቲ ለቤት ጥሩ አይደለም፣ ይሄ ጥሩ አይደለም። ሰሊታዬ እስከዛው ተዘጋጂ፣ በቪዲዮ ትወጫለሽ የኔ ቆንጆ ሰሊታ። እሺ ሀሳብሽን ስጫርታል። ይሄ ትክክል አይደለም። ትክክል ያልሆነበት ምክንያት ምንድነው? እነዚህ ሰዎች እንደ ስብሰባ ነገር ጠርቶ ማነጋገር ሲቻል በዚህ ያህል ደረጃ እስሩ ጃፒን አስገባዋለሁኝ። ግን አንተ ብዙ ሰው ሲገባል ሰው ታስወጣለህ ምናምን ብሎ ሲሰክስ ሰምቼው ደብሮኛል። እስቲ ተው አስገባው። በጣም ደበረኝ እናቴ። አንቺ ቤት ነው እንደዛ ያወራው? እኔ የብዙ ቀን የለመድከው ነው። እዚህ አስገባለሁ፣ ሰው ነቅላለሁ፣ ፈጠፍጣቸዋለሁ ያለ ነገር እንዴት እንደዛ ትለኛለህ? ሰው ሲገባለት ምናምን ትላለህ። ነውር ነው። አትሳቅም። ሰሊታ እየጠበቅንሽ እኮ ነው የኔ ቆንጆ። ወረደች። ይች ልጅ አሳያችሁ ነበር እንዴት እንደምታምርና ሁሌም ከሴት ግን ታዘብ። ከሴት ግን እኔና እናት ብቻ ነን አጠገብህ የምንቀረው። አንቺን እስቲ ስርዓት ያዥ። ተይ አንቺ ወንድሙ ደግሞ እኔ ነኝ። እንደፈለገ ቢፈታ አንተ የምን አባ ወንድም ነው? ትናንት ስታወራ ሰምቻለሁ። እንዴ ነውር፣ እንደዛ እንዳትለኝ እግዚአብሔር ነውር። እንዴ እኔ እኮ ጀለሴ ነህ፣ በጣም ትመቸኛለች። እኔ ስለ ሰው ምንም ደንታ አይሰጠኝም። ማለት ሰው መጣ ወጣ ወረደ ለኔ ማለት እኔ ራሴን ለማዝናናት ነው ብዙ ጊዜ የምገባው። የመንግስትን ፕሮፓጋንዳ ይዤ ነው የምገባው። መጣ አልመጣ እንዴ የመንግስትን ሀሳብ ነው የምታራምደው? አይ ያንተን ነው እንዴ ምን ሆነ? ስማ ግን እኔ አሁን የታዘብኩት ቲክቶክ ላይ ሁሉም ሰው ወድ ብሶት ቶሎ ነው የሚያኮርፈው። በቀልድም ተናገር በምንም አንተ ትናገረን የለ እንዴ ስንት ነገር እኔ አልናገርም። በድምፅ ያሹፌው ድምፅ ተበላሸ። አንተም አንተ አልስተካከላል እኮ አይገርም። አንተ በድምፅ ያው አንተም እኮ ለምዳ ሃሽታግን ለምዳ ላይ ያትም ትላት ኔትወርክ ብላ ስታስወርደ ነቀለቻቸዋ። ጥሩ አረገች። ጅቦ ግን እቺ መለመኗ ትክክል ነው ትላለህ? እኔ ራሱ መጀመሪያ በዛ አካውንት መግባቷ ጥሩ አልነበረም። ያስቀጣል። ፍርድ ሳያገኝ የአካውንቱ እኮ ነው የተከሰሰው። በአካውንቱ ነው የተከሰሰው። አንዳንዶቹ ስሰባ እንትናም ነጃትም ነበረች። አንተ ቢጤ ነጃት እንወድሻለን በጣም ነው ማሜ፣ የኔ ጌመር ነው አውቃለሁኝ ማለት ጊፍተሬም ነው ምናምን እንዲቀወጠች አላህ ያስፈተዋል። አይዞሽ እንዲች እንዳይመስል ደግሞ ዝም በይ እንዴት ትናገር? ኧረ ጨነቃት። የስንት ሰው ሀሳብ እንዴ! ልጅቷ ሀዘን ያለባት እኮ አትመስልም። በጣም የተደሰተች ነው ይመስል። አይደለም ልጁም ሲጀመር እኮ በፊትም ያው እሱ ነበር እኮ የሚጫናት ፊቷ ጣል ያደረገች። ዛሬም ደግሞ ጥለዋለች። አሳዘነች እውነት። ለእሷ ስል ግን ይቅር ልለው ነው ይሄ ልጅ። በቃ ይፈታል። አሁን በዚህ እኔ ሙባረክ እሱ ነው አሁን ይሄን ሴራ የሰራው ገባ። ነይ በቃ የቀጠሮ ጌም አለው። ዮዳብ ነው ያሳሰራቸው። የቀጠሮ ጌም አለው ገባ። ማን ሲሰጠው በየዶብ ላይ ዘመቻ የሚያስፈልጋል። አሁን አማራ ንቃ፣ አማራ ንቃ። ስማ አማራ የተሳደበበት ቪዲዮ ምናምን አለ። አሁን ፖስት አማራ የተሳደበበት ቪዲዮ ምናምን አለ። አሁን እንስራው ስራውን አለ አንተ ጋር ይሄ አዎ የተሳደበው አለ። በቀደም ልከልኛል እኮ አጫውተው ሃይላይቱን አጫውተው። ዮዳብ በጣም የምትገርም ሰው ነው። በጣም ከማን ጋር ነው ጌሙ? ከኦሮሞ ጋር ማነች እንትና ማን ውሽዬ የምትባለው በብሔር ነው የምትጫወቱት። በብሔር ነው በብሔር ነው የነገር ብሔራዊ ቡድን ነው። በብሔር ነው ያልገባኝ።
የብሔር ጌም ይቁም ብለን አድማ አድርገን ነበረው በብሔር ጀምሯል። ወይ ጉዳችን። አስብ እንግዲህ እሷ አንድ አረብ ሀገር ያለች እህታችን እሱ አሜሪካ ተቀምጦ ቁጭ ብሎ እኮ መንግስት የሚከፍለው ሀገር ላይ እየኖረ በደሃ ጉሮሮ መምጣት በጣም ሼም ኦን ዩ። በጣም ለማንኛውም ታያለ ጃፒ እናቴን ነው የምልህ። እስቲ አሁን በዚህ ጌም አይሰጠው ጊፍት ታያለ መቀጥቀጥ ማንን እንደሚጀምር አማራን ነው ሌላ ማን ይቀጠቅጥልሽ? ቴንክ ዩ ጅቦ። በቃ ለማንኛውም ይኸው አማራዎች መንቃት አለብን። ዮዳብም ተጫወተ ማንም የአማራ ትግል በጌም ሊጠለፍ አይገባም። እኔ ግን ሰሞኑን የቀጠሮ ጌም አለብኝ አለው ከጎና አታስተዋውቅ አንተ አለው ከጎና ዝም ብለህ ጀምረው። ምንድን ነው ይሄ ልመና? እከክ እኔ አስተዋውቅልኝ። እኔ ቀጠሮ ጌም አለኝ። ቆፍጣን በላንተ አታሰድበኝ ወራዳ። እናስተዋውቅበት ቆይ አንዴ። ናሲር አሊ ገብቷል። እንግዲህ ናሲር አሊ ምን እንደሚልን እንሰማለን። ሙባረክ ሙሰማ የእንትናን ሚስት ይዞ ወደ ሌላ ሙድ እየገባ ነው። ይሄ ነገር ቆም ይገባል። እሺ ናሲር ወጥቷል ሙሉ። እኔ እችልሽ አፈንድዳ ነው ቂጧ ግን ጩጬ ነች። እንዲህ አይባልም ለኪ በስማ። እሺ ጃፒ አለ ድምጽ ይሰማል ወይ? ጅቦን አንድ ነገር እኮ ላሳይህ ነው። ቶሎ በል። አዎ የእንትናን አሁን ቅስሙን መስመር አለብን። ይህን ሰውዬ ካልሆነ አማራ ላይ ነው የሚዞረው። እናቴ ያ ይህን ይታያል ጅቦ? የት አለ? ወይ ቀጥታ ወደ ስራ ነው ያስገባቻት። ቀጥታ ወደ ስራ ስጧት እያልሽ ድምፅ አድርግበት። አይ መቼም ልጁን ምን ያክል እንደሚወድ ቀጥታ ወደ ስራ ነው የተገባው። አየህ ጅቦ፣ አየህ ስራቸው። እኛ ደግሞ እንትን እናደርጋለን፣ ሳፖርት እናደርጋታለን፣ ጌም እናጫወታታለን። ሪላክስ እንዲሆኑ እንዳደነግጥ ማለት ነው። እንደዚህ አይነት ነገር ተፈጥሮ አያውቅም ከአሁን በፊት። አሁን አዲስ ስለሆነባት ልጇን ምንም ነገር ስለማሚ እዚህ ጋር ምንም ነገር ማውራት አይቻልም እየተባለ ነው። ለሱ ደህንነት በውስጥ ጽፍልሃለሁ። አሁን መልስልኝ። እሺ ወደ 1 ሚሊዮን እንግባ ጋይስ፣ ሁላችሁም ደግ ወደ 1 ሚሊዮን ይመጣልሃል። ሙቤ መልስልኝ። አሁን ጽፍልሃለሁ። ዛሬ የነበርኩበት ነገር እሺ ሁላችሁም እዚህ ገስ ላይ ያሉትንም ፎሎ አድርጉ። በዛ ላይ ደግሞ አንድ መንበር ካላችሁ አንድ ኮይን ማለት ነው መንበር ሁኑ። ታፕታፕ ኮፕሊንክ ነው የሚያስፈልገው። በቃ ታፕታፕ ኮፕሊንክ አድርጉ። ታፕታፕ ሚሊዮን እንግባ እስኪ ጌሙን ሳትጀምር። ዲቦራ አሁን ቤት ትገባለች። ከዲቦራ ጋር ጌም ይጫወታሉ። ሰሙ የሮ ዲቦራን ሴንት ገስቲ ነገልችሺ የሮ ጌሚ ወልተር ገተን አጭበታ እንድበዳ አይናፋር ናት። ማውራት አይችልም። ለዛ ነው እኛ የምናወራው። የማሜ ሚስት አይታችኋት አታውቁም። እዚህ መታ ታፕታፕ ብላ መታቅም አይናፋር ናት። ኪዩን አስገባት እያሉ ነው። ኪዩ ግቢ፣ ግን ምንም ነገር አታውሪ። ታፕታፕ ኮፕሊንክ ብቻ ነው የምናስደርገው። እንትን ሞዴሬተር ያላችሁ አንድ ሰው ኪዩን አስገባት። ጌም ስትጫወት ፑሽ ብታደርግ ነው የሚሻለው። ኖ ኪዩ ዝርያ እኮ ነው ኢትዮጵያ ያለችዋ እኮ። እሷም እኮ አግዛለሁ ስትል እኔ በጊፍት ነው እንድታግዛት የምንፈልገው እንጂ ገብታ ማሜ ወዳጆች ሁላችሁም 1 ሚሊዮን እንግባ ጋይስ። ሁላችሁም ደብል ታፕ 1 ሚሊዮን እናስገባው። ምርጦቼ ሂዱበት። ታፕታቡን 1 ሚሊዮን ኮፕሊንኩን 10,000 ሁላችሁም ደብል ታፕ። ሜምበር መሆን የምትችሉ ደግሞ 1 ፖይንት ናት ማሮቼ። ከፕሮፋይሉ ቀጥሎ ያለውን ቢጫ ልቧን እየነካችሁ ሜምበር ሁኑ። ሜምበር ጋይስ ሁላችሁም ሜምበር። ቴንክ ዩ። ታፕታቡን 1 ሚሊዮን ኮፕሊንኩን 10,000 እንግባ። ሂዱበት። 7,000 ሰው እኮ ከ7,000 ሰው 1,000 ሰው እንኳን ታፕ ቢያደርግ በአንድ ጊዜ 1 ሚሊዮን መግባት እንችላለን። ሁላችሁም ደብል ታፕ ሂዱበት።
ታብታብ አድርጉት ጋይስ፣ ታብታብ አድርጉት። አንድ እስቲ ሁላችሁም ሪፖስት አድርጉት። ላይቭን ሪፖስት ሁላችሁም 7200 ሰው አላችሁ። ሁላችሁም ሪፖስት አድርጉት። ላይቭን ሪፖስት ኮፒሊንግ ደግሞ ቫይራል እንዲወጣ ይረዳናል። ኮፒሊንግም አዎ፣ ኧረ እኛ እኮ የማሜ ልጆች አንታማም እኮ በኮፒሊንግ በታብታብ በሼር አድርጉት። ላልሰማ እንዲሰማ ሼር አድርጉት። ሁላችሁም ከትንሽ ደቂቃ በኋላ ዲቦራ ቤቷ ስገባ ጌም ይጀምራሉ። ኮፒሊንግ አድርጉት። ኮፒሊንግ ቫይራል እንዲወጣ በደንብ ሜምበር መሆን የምትችሉ ደግሞ ሁላችሁም ሜምበር ሁኑ። ሜምበራችሁ ጠቁሯል። ሁላችሁም አብሩት። ኦርዲሻ አንዴ ሙቤን አሳድጊ እና ባክግራውንዱ እንዳይታይባት ከዛ ወደ ራሷ ስትመልስ ትመልሻታለሽ። ሙቤን ትመልሻለሽ። ዴቤካ ኤኙነች ዴቤሩ ሰሚራ ቆይ ካሜራች ገረገልችቴ ካሜራ ዴምሲ ማካመጥተ ላሜ ችግር የለውም። እንደዚህ በትንሽ እኮ አይታይም እኮ። አዎ ላ ሳሙ አከጎቱ ጀለሳ ሰራራ ፍርቱ በቃ ለሞት ሙይ በቃ ተረት በቃ ዴቢያ ሳንሽ ወርዲሻ ለምን እንደዚህ ይሁን ሙቤ፣ እሷ እንደዚህ ትሆን። እስከዛ ድረስ ታብታብ እስከምናደርግ ታብስኪ ያርጉ እንዲያርጉ ታብታብ አታደርጉ አትታይማ። እሷን ሙቤን መልሽ ወርዲሻ አንድ ጊዜ 1 ሚሊዮን እስከምትገባ ድረስ ሙቤን በትንሹ አድርጊው እና ሰሚራ በትንሹ አላስፈልግም። እዚህ ጋር እሷን አድርጓትና ታብታብ እናድርግላት። ዲቦራ እስከምትገባ እንሂድ። ቤተሰብ ሰው መጨመር እንጂ መቀነስ የለበትም። ሁላችሁም ደብልታው ሜምበር ሙቤን አሳንሱ። እስኪ አንዴ ታብታብ ለማድረግ እንዲመች ሙቤን አሳንሱት። ኦኬ እንዴ ሰላም እንዴት ናችሁ? ማንም ሞዴሬተር ተከታተለ። ማንም ሞዴሬተር እኔ ተነስቷል። በቃ ተስተካክሏል። ታይ ሞዴሬተር ምናልባት ከተነሳ ምናምን ይቅርታ አድርጉላት። እሷ ማሜ ሲመጣ አላህ በሰላም ከመለሰው እሱ ያስተካክልላቸዋል። ሁሉም ቤተሰብ ምንም አትቀየሙ። አሁን እንግዲህ ምንም አዎ ታብታብ አድርጉ። 1 ሚሊዮን ገብተናል። በጣም እናመሰግናለን። ጉዞ ወደ 2 ሚሊዮን ኮፕሊንኩን ደግሞ ጉዞ ወደ 20 ሺህ። ሁላችሁም ደብል ታፕ ኮፕሊንክ ሼር ሜምበር መሆናችሁን ደግሞ አትርሱ። እሺ ከፕሮፋይሉ ቀጥሎ ቢጫ ልቧን እየነካችሁ ሜምበር ሆኖ አንድ ፖይንት ናት።